አንድ ነገር ልንገራችሁ፣ የመኖራችን ምክንያት ዛሬ የመድረሳችን ምክንያት እንደ ጢአታችን ብዛት አይደለም፣ እንደ ክፋታችን ብዛት አይደለም። እንደ ጢአታችን ብዛትማ እንደ ክፋታችን ብዛት ቢሆንማ ዛሬ አይደለም ድሮ ያን ሕፃን እያለን ነበር የጠፋ። ግን አምላካችን የምህረት አምላክ ነውና በምህረቱ ብቻ ዛሬ አድርሶናል። እናም ወዳጅ ምንም ሳታረግለት በምህረቱና በቸርነቱ ብቻ ላኖረ አምላክ እንደ ጢአት ብዛትና እንደ ክፋት ብዛት ሳይሆን በፍቅሩ ብዛት ላኖረ አምላከ ዘላለምን ስታመሰግን ነው። በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ምን አድርጌ? በግ ከነነፍሱ ቀሩ እና እናስገድለው? አዎ ሳይሰማ እየተባለ በጳጳስ ደረጃ እኛ ወንጌልን ገልጠን ጣዖትንና ታቦትን ሰው እንዲለይ ያደረግንበት ሂደት አለ። 15 የኦርቶዶክስ ጽላት ሸጥኩኝ ለሙስሊም ሰጠው እያለ የሚናገር ጳጳስ በማስረጃና በመረጃ በድምጽ እያቀረበ እነዚህ ሰዎች ሳይከሰሱ እኔ የምከሰስበት ምክንያት ምንድን ነው? ደግሞ ሰው ስለ ወንጌል ሲባል ቢከሰስ ፍርድ ፊት ቢቆም በእውነት እግዚአብሔር ያከብረዋል እንጂ አይዋረድም። ስለ ወንጌል መገፋት፣ ስለ ወንጌል መሰደብ፣ ስለ ክርስቶስ ኢየሱስ ወንጌል ዋጋ መክፈል አክሊል። ታዋቂው ዘፋኝ ጌታን መቀበሉ ተሰምቷል። ለበርካታ ዓመታት በትወና በመድረክ ስራዎችና በሙዚቃ በሲዳምኛ ዘፈኖቹ የሚታወቀው አርቲስት አበራ ቶይሼ በጉባኤ ፊት ቀርቦ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጎ ተቀብሏል። እስራኤል የፈጸመችውን ጥቃት ተከትሎ ኢራን አጸፋዊ ሚሳኤሎቿን ያስወነጨፈችበት የሁለቱ ሀገራት ፍጥጫ ሁለተኛ ቀኑን ይዟል። እጅግ ያስደነግጣል። ጌታ የተናገረውም እየተፈጸመ ይገኛል። የደረስነውም የመጨረሻው ዘመን ላይ ነው። እስራኤል በድጋሚ አርብ ምሽት በፈጸመችው ጥቃት በርካታ ኢላማዎችን መምታቷን አስታውቃለች። በቴህራን የመኖሪያ ህንጻ ላይ በተፈጸመ ጥቃት 20 ህጻናትን ጨምሮ 60 ሰዎች መሞታቸውን የኢራን መንግስታዊ ሚዲያ ዘግቧል። በኢራን አጸፋዊ የሚሳኤል ጥቃቶች 3 ሰዎች ሲገደሉ በርካቶች መቁሰላቸውን ባለስልጣናት ተናግረዋል። አሜሪካ ወደ ግጭቱ እንድትገባ ከተደረገች ሁኔታዎች በበለጠ ሊያገረሹ ይችላሉም ተብሏል። ኢራን ሚሳኤሎችን የምታስወነጭፍ ከሆነ መዲናዋ ቴህራን ትቃጠላለች ሲሉ የእስራኤል የመከላከያ ሚኒስቴር እስራኤል ካቲዝ አስጠንቅቀዋል። የእስራኤል መከላከያ ኃይል 9 የኢራን የኒውክሌር ሳይንቲስቶችንና ባለሙያዎችን ገድያለሁ ብሏል። ጦሩ ሐሙስ ለአርብ አጥቢያ በፈጸመው ተከታታይ ጥቃት የገደላቸው የኒውክሌር ሳይንቲስቶች 6 ናቸው ብሎ ነበር። ኢራን በእስራኤል ላይ እየወሰደች ያለችውን አጸፋዊ እርምጃ ለማስቆም አሜሪካ፣ ፈረንሳይና ዩናይትድ ኪንግደም እስራኤልን የሚያግዙ ከሆነም በቀጠናው የሚገኙ የጦር ሰፈሮቻቸውን ኢላማ እንደምታደርግ ማስጠንቀቋን የኢራን መንግስታዊ ሚዲያ ዘግቧል። አሁንም እዚህ ስሜት ውስጥ ሆነን ነው ሷናት እያላችሁ ቁጭ ብላችሁ የምትምሰለሰሉ ክርስቲያኖች ጌታን የምታመልኩ ሱቆ ነው እንዴ ነገርን ያበላሸው? ከተበላሸ መጀመሪያም የእግዚአብሔር አልነበር። ወደሱ ተመለሱ። የጀመራችሁት ከተበላሸ ነጥቃችሁ እየሮጣችሁ ነበር ማለት ነው። ተመለሱ። ተቀበሉት እንጂ አትንጠቁት። ነጥቆ የሮጠ ተሳካለት የለ፣ የተቀበለ ብቻ ነው ይሳካለት። እግዚአብሔርን ነጥቃችሁት አይሳካላችሁ፣ ተቀበላችሁት ይሳካላችሁ። አሜን በሉ። ነጥቃችሁ የሮጣችሁ ሰዎች አይሳካላችሁ። እንደጠፋው ልጅ ማለት ነው። የጠፋው ልጅ እኮ በቂ ገንዘብ ነው ከቤት ይዞ ይወጣ። ለምን ያልተሳካለት? ነጥቆ ነው የሮጠው። ከአባቱ የሚያርቅ ነው ያደረገው። የወሰደውን ነገር ይዞ ለመሮጥ ነበር የሄደው። ጓደኞቼ ናቸው ድግምት አሰርተው ቢቢል አይደለም። ጓደኞቼ አይደለም። አቀባበልህ፣ አነጣጠቅህ። ለዚህ ነው አባቱ ይጠብቀው የነበረው እንደሚመለስ ያውቃል፣ እንደማይሳካለት ያውቃል። የእግዚአብሔር ነገር አይበላሽም እያልኩ በደንብ አሜን በሉ። የእግዚአብሔር ነገር አይበላሽም፣ አሜን በሉ። እግዚአብሔር የተናገረውን ይፈጽመዋል፣ አሜን። ማንም አያበላሸው። አትያያዙ። እንደሱም የሆነባችሁ አይናችሁ ሲነሳ አይናችሁም እሱ ላይ ደሃ ሀገር የመኖር አንዱ ችግር እንለምደዋለን እና ኢንሴንሲቲቭ እንሆናለን። ሞልቷላ ከጧት ጀምሮ ለማኝ እና ላለፈው 30 ምናምን ዓመት አይተሻል። አስደነግጠንም አንዳንድ ጊዜ አዲስ ፈረንጅ ሲመጣ አይታችሁ እንደሆነ የምታውቁት ይላል። ሲያይ 1-2 ወር ሲቆይ ይለምደዋል። እሱም ሲርስትልኝ የምትለው ይማራታል ቶሎ። ዲሴንሲታይዝድ እንሆናለን። አናያቸውም፣ መንገድ ላይ እዚህም አናያቸውም። we're not conscious። መራብ፣ መጠማት፣ መታረዝ፣ መታሰር፣ እንግድነት ለና መተና መልካለን ጌታ ፍቅሬን እንዴት ልግለጥልህ ብለን
ጩኸት ዝግት አድርገን የድሃ መተን እንዴት አድርጌ በቃ I love you ልበልህ? you can tell me that you love me ዘማዶ የክርስቲያን መሰዊያ ዓለም ሁሉ ነው። ምን ይሰማችኋል? ቤታችሁ ሙልት ብሎ ሰው እንደጎደለው ስታስቡ የኢየሱስን ፍቅርና ምሕረት የምንገልጥ ህዝብ እንሁን እንጂ። ያዕቆብ በግልጥ ምዕራፍ 1 ቁጥር 27 ላይ ንጹህ የሆነ ነውር የሌለበት አምልኮ በእግዚአብሔር አፍ ይሄ ነው ይላል። ወርሺፕ ስታለብሰው ለካ ኢየሱስን እያለበስክ ወርሺፕ። ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ ግን በዓለም ካለው እድፍ ራስን መለየት። በጣም ብዙ አከማቾች ሆነን፣ በጣም ብዙ ሰበሰብን፣ በጣም ብዙ ትርፍ አለን። አይናችን በጣም ብላይንድ ነው። ምሕረት በመስጠት የሚያመልክ ህዝብ ያርጋችሁ እግዚአብሔር። እንዴት ነው የምናመልከው ጌታ? ምሕረቱን በመስጠት፣ መርሲ በመስጠት፣ ልብስ በመስጠት፣ የታረዘውን በማልበስ፣ የታሰረውን በመጠየቅ፣ እንግድነት በማስገባት፣ አብሮ ቁጭ በማለት፣ ጊዜ በመስጠት፣ ሰውየውን በመስማት አብሮ ጊዜ ማለት። በነገራችን ላይ መራቆት አሁን የልብስ ላይሆን ይችላል። ስንት ሳይኮሎጂካሊ የተራቆተ ህዝብ አለ። ስንት የሚሰማው ያጣ ህዝብ አለ። ስንት አብሮት የሚጸልይ ያጣ ሰው አለ። እኛ እኮ ብዙ እንገናኛለን፣ ግን ቢጤ ለቢጤ ነው የምንገናኘው። ችግር የሌለበት ችግር ከሌለበት ጋር ይገናኝና ሲስቁሉ ያድራል። አንዳንድ ጊዜ እስቲ ወንድሞቼ እናቶቼ ሞክራችሁታል? መሰማት የሚፈልጉ ሰዎችን ስትሰሙ ውላችሁ ታውቃላችሁ? ወሬ ብለስ እንግዳ መቀበል ማለት እሱ። ምንም እኮ አላረኩላትም፣ ሜቢ ምንም እኮ አላረኩላትም፣ ቀለለኝ ብለው ይሄዳሉ። ከዚህ በላይ አምልኮ ምን አለ? ብዙ ጊዜ አንታመም የሚሉ ሰዎች አሉና ለነሱ ቆንጆ ጥቅስ ይመስለኛል። በሚሞትበት በሽታ ታመመ የሚል ቃል አለ። አንታመም ይላል። እኔ ጥቅስ ነው እንግዲህ ኤልሳ እኮ አገር የሚፈውስ ሰውዬ ውሃ አምጡልኝ ብሎ በእንትን ቀድቶ ውሃ መጥቶለት ጨው አረገበት። የምድሪቱን ውሃ እኮ ይፈውሳል። ካንተ ላይ በሽታ እኮ አይደለም፣ ምድሪቱን እኮ የሚፈውስ ሰውዬ በሚሞትበት በሽታ ታመመ። እጅ ጭኖ ፈውስ የለም፣ በቃ ሰዓት አለው። ከዛ ሞተ፣ የእግዚአብሔር ሰው ኤልሳ ሞተ የሚል ቃል አለ። ከዛ ቀበሩት ይላል። ከዛ አጥንቱ እንትኑ ስጋው ፈራርሷል ማለት አጥንት የሚል ቃል አለ። አንድ ሰው የሚል ቃል አምባቸው ሁለተኛ ነገሥት 13 ላይ ነው። ከሰማሪያ ይላል አንድ ሰው አንድ ጎበዝ ሞቶ ሊቀብሩት ሲሄዱ አንዴ ነው የተጻፈ፣ ድጋሜ የለውም። ለትምህርት አይሆንም፣ ጀስት መጽሐፍ ቅዱስ ስላለ ነው መሰብከው እንጂ ይደገማል የሚል ነገር ላይሆን ይችላል። ይዞት እየሄዱ እያለ አንዳንድ ሰው እኮ ሞቶም እድሉ አይለቀውም አይደል? ሞቶም ይከተለዋል ቆሞ ብቻ ሳይሆን እና ይዞት እየሄዱ እያለ የፍልስጤም አደጋጣዮች መጡ። ሲመጡ የሞተው ሞቷል፣ የቆሙት ሊሞቱ ነው። አሁን ቢጥሉት አይታዘባቸውም፣ ተመልሰው መጥተው ይቀብሩታል። ከዛ መጽሐፍ እንዴ ሬሳውንም ጥለውት ሮጡ የሚል ቃል አለ። ጥለውት እያዘኑ መጥተው እምትቀብረውም ስትኖር ነው። ከሞት በኋላ ተሰብስበው ሊገቡ ነው። የቆፈሩትም ለአንድ ሰው የሚሆን ነው። የሞተውን ሰው ጥለው ሲሮጡ እኔ ይኸውላችሁ እንደ እግዚአብሔር ቃል አይነት ነው የትም የለም፣ ወደፊትም አይጻፍም። ሰውየው ሲወድቅ የኤልሳ መቃብር ክፍት ነበረ። በአጋጣሚ ኤልሳ መቃብር ውስጥ ገባ ይላል። ሰውየው ሲወድቅ እንዲህ የሞተው ሰው እኮ ዘፍ ሲል ኤልሳ መቃብሩ ሲገባ የኤልሳ አጥንት አለ። የኤልሳ አጥንት ነካው ይላል። የሞተውም ሰው ተነሳ የሚል ቃል አለ። በዚህ ኤልሳ እኮ በህይወት የለም። ለምን መሰለ? ኤልያስ ላይ ያለው ኤልሳ ላይ ቀጥሏል። ኤልሳ ላይ ያለው ወደ ማን ይቀጥል? ይዞት ነው የሞተው። እስቲል አለ አጥንቱ ላይ። አጥንቱን ሲነካው የሞተው ሰው መጽሐፍ እንደዚህ ላይ ተከተላቸው ይላል። እንኳን ጥቅስ ሆነ በኢየሱስ የሞተው ሰውዬ አስበዋል። እየሮጥክ ከአደጋ ጣይ ለማምለጥ ስትዞር የሞተው ሰውዬ ሲከተል አደጋ ጣዩ ይጠፋብሃል። ባይዘ የምታመልጠው ሰውዬው ነው። አንዳንድ የመጽሐፍ ቅዱስ ክፍል እኮ ጌታ ሆይ በእውነት አንዳንድ ኖርማል የምንሆናቸው ክፍሎች አሉ። ሳይጨርስ እኮ ሞቶ ነው ሰውየው አባጥንቱ የሚያስነሳው። አልጨረሰም፣ ማስተላለፍ ነበረበት፣ አልጨረሰም። ስለዚህ እግዚአብሔር አጥንቱ ጋር ቁጭ ብሎ ይጠብቃል ሰው እስኪመጣለት። በአጋጣሚ እግር የጣለው ሲመጣ አጥንቱ ላይ ያለ ይነካል። እግዚአብሔር በኤልሳ አጥንት
የቆመ ሰው አጥቶ እኮ ነው በሞተ የሚሰራው። እኔ ድሮ ትንቢት ይመጣ ነበር ጉባኤ ውስጥ ሰው አጣሁ ይላል የሰራው ጌታ እግዚአብሔር የሚል አዳራሽ ሞልቶዝ አምሮብናል በቤት እያልን እየሰመር ሰው የለኝም ይላል የሰራው ጌታ እግዚአብሔር ይላል። አይ አሁን አይገባችሁም? አሁን ሁለተኛ ነገሥት 13ን በሞተ ሰው እንዴት ይሰራል? የቆመ ህዝብ እያለ ሳይጨርስ ሞቶ እኮ ነው፣ ሳያስተላልፍ ሳይሰጥ ሚሽኑን አልጨረሰም። ስለዚህ እግዚአብሔር አሳይመንቱን ይዞ ስለሞተበት እዛው ቁጭ ብሏል እና ያልጨረሰውን በአጥንቱ በመናመን እያደረገ እየሰራ ይጨርስለታል። ቆሞ ያልጨረሰው ነገር ስላለ ሞቶ እየጨረሰ ነው ሰውየው። አንድ ጓደኛዬ ነበረ እንደዚህ ይለኛል፣ ሰልፍ ከበዛባህ ይለኛል ከልብሶች መካከል የተመረጠውን ልበስ። ውጊያ ከበዛብህ ምን አግኝቶ ነው የሚያስብል አለባበስ ልበስ። ባለው ገንዘብ ራይድህን ያዝ። ከሌለም በሚኒባስ ተሳፈር፣ ከሌለም በባስ ተሳፈር። ስለ ዘነት ከራሱ አይገፉም፣ ራቅ ነው የሚሉ። ቆጆ ሆነ ጸጉርን ተስተካከል። ከቻልክ ሸራተን፣ ካልቻልክ ሂልተን ግባ። ሃሌሉያ። አንድ ሻይ አምጡልኝ በል። በማንቆርቆሪያ ነው የሚሰጡህ እዛ። ቀስ እያልክ ሻይህን ሊዘምነው ትለዋለህ። ከዚህ በፊት ድሮ የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘማሪ ነበረ። ዘማሪ ትዝታው ሳሙኤል የሚባል ግለሰብ በኋላ ሃይማኖቱን እንደማንኛውም ሰው ቀይሮ ፕሮቴስታንት ነኝ ፓስተር ነኝ ካለ በኋላ ውጭ ሀገር ላይ የተለያየ ጊዜ የተለያየ ስብከቶችን ሲያካሂድ ነበረ። በሚያምነው መንገድ የፈለገውን ያመነበትን ነገር ለማስተማር ብዙ ጥረቶችን ሲያደርግ ነበር። እሱ ያው የተለመደ ነገር ስለሆነ ምንም ችግር ያለው ነገር አይደለም። ሃይማኖቱን እንትን ባለበት ሁኔታ ውስጥ ስለ ሃይማኖቱ ብዙ ነገር መግለጽ ይቻላል። የደረሰበትም የራሱን እውነትንም ለሌሎች ማስረዳትም ይቻላል። ነገር ግን ሁለት ነገሮች መሰረታዊ ነገሮች ከሕግ አግባብ ሊያስጠይቀው የሚችለው ነገርና ከሕግም አልፎ ከኢትዮጵያውያን ከሞራል ጉዳይም ተጠያቂ የሚያደርገው ነገር በዚሁ መድረኩ ላይ ሲያቀርባቸው ነበር። የመጀመሪያው ምንድነው? ኢትዮጵያ ኦርቶዶክስ ቸርች ቤተክርስቲያን ለግብረ ሰዶማውያን መስፋፋት ትልቅ የሆነ አስተዋጽኦ አድርጋለች። እንግዲህ የሚል አደገኛ ውንጀላ ለቤተክርስቲያኗም ለሚመኖቹም አደገኛውን ውንጀላ ጣል አድርጓል። ለዚህም እንደ ምክንያት አድርጎ ያቀርባቸው ነበረው ገዳም ውስጥ የወንድና የሴት ገዳም ይለያያሉ። ወንዶች ራሳቸውን ስሜት ሲመጣ ወደ ወንድ ለወንድ ግንኙነት ወደ ማድረግ ሄደዋል። ስለዚህ ቤተክርስቲያኗ ግብረ ሰዶማውያን አስፋፍታለች ብሎ ወንጅሏታል። ይሄ እንግዲህ ቤተክርስቲያን እንደ አቋምም ግብረ ሰዶማውያን በተመለከተ ወንድ ለወንድ ጋብቻን በተመለከተ የኦርቶዶክስ ቤተክርስቲያን የጸና አቋም ያላት ቤተክርስቲያን ነች። በዚህ ጉዳይ ላይ ምንም አይ ነገር ለመደራደር የሚቀርብም ነገር ማለት የምታወግዘውና ይሄንን የማትቀበለው መሆኗን ይታወቃል። ነገር ግን ምንም መሰረታዊ ተጨባጭ ነገር ቤተክርስቲያኑ ፊት ለፊት ቆማ በምትጋፈጠው እንዳውም ሌሎች ቤተክርስቲያኖችን ይሄን የሚቀበሉትን በሚተችበት ሁኔታ ይሄንንም ግብረ ሰዶማውያንን በፍጹም አውግዛ በሚታስተምርበት ሁኔታ እንደዚህ አይነት ምንም ተጨባጭ ማስረጃ በሌለባት ቤተክርስቲያኗን እንግዲህ ወንጅሏል፣ ስሟንም አጥፍቷል። ይሄ የሕግ ጉዳይ ነው የሚሆነው ማለት ነው። አንድ በልኝ። ሁለተኛ ምን ይላል በኢትዮጵያ ሕግ ላይ ማለት ነው? ሌላኛው ቤተክርስቲያን አማኝ ስለ ሌላኛው አማኝን የሚያንቋሽሽ ነገር መናገር አይችልም ይላል። ይህ ግለሰብ ግን በተለያየ ጊዜ በተለይ ታቦትን በተመለከተ በጣም ክብረ ነክ የሆነ ንግግሮችን ሲያደርግ ነበር። አይ ታቦት አግባብ አይደለም ምናምን አይደለም፣ እሱ ማስተማር ይችላል፣ ፍለጡ ቁረጦ ምናምን ብሎ ምናምን በጣም ያፌዘ ማለት ነው። ይሄ በቅድም ባልኩ ሕግ የሚያስጠይቅ ጉዳይ ነው። እንግዲህ ግለሰቡ መጥቷል። አይ ቲንክ ሊጠየቅ ነው መጣ። ተጠይቄ ጥፋቴን በሕግ ልታረም ብሎ ነው መጣ ወይስ እንዲሁ ዝም ብሎ ይሄ ተጠያቂ የማይሆንበት ማን አባቱ ጠይቀኛል የሚለውን ነገር አስቦ እንደሆነ በሂደት የምናየው ነገር ይሆናል።
ቤተክርስቲያኒቷን በዚህ ጉዳይ ላይ ክስ ታቀርባለች ወይስ አታቀርብም ብሎ ጉዳይ እናያለን። ካቀረበች ደግሞ የመንግስት አካላት ህግ አስፈጻሚዎች ተጠያቂ ያደርጋሉ ወይስ አያደርጉም ብሎ ነገር በሂደት ነው የምናየው። ብቻ ግን አሁን እርግጠኛ የምንሆነው ይሄ ግለሰብ ከዚህ በፊት ቤተክርስቲያኒቷ ግብረ ሰዶማውያን እንደምታስፋፋ ለግብረ ሰዶማውያን ተጠያቂ አድርጎ ወንጅሏታል። ቤተክርስቲያኒቷ ደግሞ ይሄን ጉዳይ አትቀበልም። አይደለም ግብረ ሰዶማውያን ማስፋፋት፣ ግብረ ሰዶማውያን የሚቀበሉ ቤተክርስቲያኖችን ራሱ ታወግዛለች። ልክ አይደለም ብላ ነው የምታወግዘው። ይሄ በዚህ ሁኔታ ባለበት ስሟን አጥፍቷታል። ሁለተኛ እንግዲህ እሷ የምታመልክበትን ነገር የእሷን አስተምሮ የሆነ ነገር ማንቋሸሽ ነገርም ሲያደርግ ነበረ። ስለዚህ የህግ ሂደቱ ምን ይሆናል የሚለው ጉዳይ ነው። የህግ በላይነት ይረጋገጣል ወይስ አይረጋገጥም? ማንም እንደፈለገ ከህግ በላይ ይሆናል ወይስ አይሆንም የሚለውን ነገር የምናይበት ሁኔታ አሁን ይፈጠራል ማለት ነው። ይሄ ነው ያለው። ምናልባት አድማጭ ተመልካቾቻችንን በዚህ ጉዳይ ላይ ያላችሁትን የራሳችሁን ሐሳብ ስጡን። ማንኛውም ሰው ሃይማኖት መቀየር ይችላል። ከሃይማኖቱ ውጪ ስለዚህኛው አስተምሮ ክሪቲክ ማቅረብ ይችላል፣ መብቱ ነው። ይሄን ያደረጉ ነው ብዙ ሰዎች። ነገር ግን ያልሆነ ነገር ስለሌላ ቤተክርስቲያን ስም ማጥፋት እንደማይቻል ወንጀል ነው። ምን ሰርተው ነው እነ ጴጥሮስ የታሰሩ? ምን አድርገው? የሰው ገንዘብ ቀምተው ነው? አይደለም። በዘመኑ ጣዖታት በሰለጠኑባቸው ዓለማት እየተዟዟሩ ይሄ አምላክ አይደለም አምላክ እግዚአብሔር ነው ብለው ስለተናገሩ እውነትን ስለገለጡ የተናገሩት እውነት የነሱን ጨለማ የገፈፈባቸው ሰዎች አቀነባብረው ያስገቡት ነው እንጂ እነሱ አጥፍቶ አይደለም። ጴጥሮስ አጥፍቶ አይደለም። ይሄን በምን ታረጋግጣላችሁ? ወደ እስር ቤት ከተጣሉ በኋላ ሲዘምሩ የወይኒው መሰረት ይናገራል። የእግዚአብሔር መልአክ ይመጣል። የእግዚአብሔር መንፈስ ይገለጣል። አይው ሲቹዌሽኑን የሚቀይር የእግዚአብሔር ክብር የሚመጣው በእውነትና በጽድቅ አገልግሎት ስትታሰብ ክብር ነው። ቢሆን እንኳን ክብር ነው። ግን አንዲትም ኢንች ወደፊት እንድትሄድ የሚያደርግ ምንም ነገር የለም። ለምሳሌ ከተነሱ ሐሳቦች መካከል ስለ ታቦትም ስለምንም ያስተማርናቸው፣ ስለ ገድላት ታምራት ያስተማርናቸው፣ ያጋለጥናቸውን እውነቶች በማስረጃና በመረጃ ያቀረብናቸው ነገሮች ሊናገሩ ሞክረዋል። አንዳንዶች እኔው ያልኩትን ዘበነ ብሎ እኔ ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው? ማለት እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ የማውቀውን አንተ ተሸፋፍኖ የምታውቀው ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገር። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው የማውቀው። ይሄ እውነት አይደለም። ይሄ ውሸት ነው። ፍርድ ቤት በቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየ ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው።